ክቡራን ሚኒስትሮች በአጭር ጊዜ ውስጥ የእናንተን ዘርፍ ስራዎች በአሃዝ አስደግፋችሁ ለማሳየት የሄዳችሁበትን ርቀት አደንቃለሁ። በጣም ጥሩ ገለጻ ነው የቀረበው። እንደዚህ ያለ መረጃ ለህዝብ ያስፈልጋል። ህዝብ የማድመጥ ኢቫሉዌት የማድረግ ቅድም ሲነሳ እንደነበረው ጎደለ አነሰ በሚለው ጉዳይ ላይ ሐሳብ እንዲሰነዝር እንዲህ ያለው ፎረም በጣም ጠቃሚ ነው። ለዚህ ነው በፋይናንስ ሴክተር፣ በዲሞክራሲ ተቋማት፣ በቴክኖሎጂ መሰል ውይይቶች ልማድ እየሆኑ መጥተዋል ኢትዮጵያ ውስጥ እና ቢጠናከር ጥሩ ነው ብዬ አስባለሁ። የተነሱ ጥያቄዎች አንድ በአንድ አልመልስም፣ ጊዜም የለም። ሚኒስትሮች መለስ ሞክረዋል። ግን እዚህ ያላችሁ ሰዎች ከዚህም ውጭ ያላችሁ ሰዎች የተወሰነ የመንግስትን ሳይድ አተያይና አሰራር ለመገንዘብ እድል ይሰጣችሁ እንደሆነ የተወሰነ ሀሳብ ማንሳት ፈልጋለሁ። አንደኛው የማህበራዊ ዘርፍ ግንባታ ከሌሎች ዘርፍ ግንባታ በጣም የተለየ ነው። ህንፃ ስንገነባ ወርታችን ቆፍራለን፣ ፋውንዴሽን እናስቀምጣለን፣ ሁለተኛ፣ ሶስተኛ፣ አራተኛ እያልን ስንሄድ ሰው ያየዋል፣ ባጠረ ጊዜ ውስጥ ይታያል። ኢንዱስትሪም ስንገነባ የሚሳተፉ አክተሮችም ሻል ያለ እውቀት፣ ገንዘብ፣ የማርኬቲንግ ልምምድ ያላቸው ስለሆኑ ፕሮዳክቱ ከወጣ በኋላ ምንም ድምፅ ሳይሰማ ወደሚፈልጉ ሰዎች ሊደርስ ይችላል። የማህበራዊ ዘርፍ ግን በጣም አስቸጋሪ ነው። የአንዳንዶቻችሁ ጥያቄ የተሰራውን ስራ የተገኘውን ውጤት አይታችሁ ይህንን ካደረጉማ ምን ይሳናቸዋል ብላችሁ እንደሆነ እገምታለሁ። ባይሳንንና ብንሰራው እንኳን ግን የእናንተን ፍላጎት አያሟላም። የተስተካከለ ምግብ መመገብና ፋስት ፉድ መመገብ ሁለቱም እድገት ውፍረት ያመጣሉ። ግን የፋስት ፉድ እድገት ሰው የሚፈልገው ለጤና የሚመቸው አይነት እድገት አይደለም። በማህበራዊ ዘርፍ በመዋለ ሕጻናት ላይ የምናደርገውን ኢንቨስትመንት በእኔና በእናንተ እድሜ ውጤቱን ላናየው እንችላለን። ኦቨርናይት ሪስፖንድ የሚያደርግ ሴክተር አይደለም። በተደጋጋሚ የኢትዮጵያ ዩኒቨርሲቲዎች የተገነቡበት መንገድ ከኮንትራት ያለፈ አይደለም፣ ከኮንዶሚኒየም ግንባታ ያለፈ አይደለም የሚለው ነገር ስናነሳ ሰው ፖለቲካ ይመስላል። ፖለቲካ አይደለም። መዋለ ሕጻናት ኤሌመንተሪ ስኩልና ሃይ ስኩል ተገንብተዋል ባለፉት ጥቂት ዓመታት። የገነባናቸው ግን በምንም መስፈርት ከነበረው ጋር አንድ አይደሉም። እዚህ አዲስ አበባ እንኳን የቦሌ ሃይ ስኩል የሚባለው ስንቶች የሚመጻደቁበት ሃይ ስኩል በቅርቡ ተቀይሮ አይታችሁት ከሆነ ስሙ ከዝናው ጋር የማይመጥን ሃይ ስኩል ለመቀየር የተሄደው ሂደት ከፍተኛ ሪሶርስ፣ ከፍተኛ ድካም፣ ከፍተኛ ክትትል የሚጠይቅ ነው። በእኛ መዋለ ሕጻናት መስተካከል ያለበት ነገር አለ። ቻይና ላይ መዋለ ሕጻናት ይሰራሉ። ዋናው ስራው ግን ኤቢሲዲ አይደለም፣ ሽምደዳ አይደለም። ሰዎች ያቦካሉ፣ ይጋገራሉ፣ ይበላሉ፣ ያጥባሉ። ሲያቦኩ ይጣላሉ። አጥፊው ይቅርታ ይጠይቃል፣ በዳይ ይቅር ይላል። ይሄን እየተማሩ ያድጋሉ ልጆች። ሲገነቡ ይጣመማል፣ አስተማሪ ያቃናለታል። በትምህርት ስርዓት ውስጥ ፕራክቲካሊቲን፣ ኤክስኪዩሽንን፣ the power of execution የማያውቅ ማህበረሰብ እንዲሁ ሲመኝ ይኖራል እንጂ መፈጸም አይችልም። ኤክስኪዩት ለማድረግ ደግሞ የሚሰሩ ስራዎች ከጅምሩ ከታች ይሆናሉ እና በማህበራዊ ዘርፍ መንግስት የሚያደርገውን ጥረት፣ እነዚህ ክቡራን ሚኒስትሮች የሚያደርጓቸውን ጥረቶች፣ ማህበረሰቡ የሚያደርገውን ጥረት ኦቨርናይት ለውጥ የምንጠብቅ ከሆነ አይሳካም።
ትውልድ መዞ ያነሳዋል ብለን የምናስብ ከሆነ ደግሞ ጊዜ ይፈተዋል። አሁን አንድ ቀላል ነገር ለማንሳት እኔና አደን እኔና ብርሃኑ እኩል የሚያግባባን ነገር እኔ ሐሳብ ባነሳ ያው እዛው እርግጫ ነው ማለት ነው። አደንና ብርሃኑ ከቆረቆራቸው ካመማቸው ግን ሰምቲንግ ያላዩትን ነገር አይቻለው ማለት ነው። መስማማት የጥሩ ነገር ውጤት አይደለም። አርቀን ስናይ ነገን ስናይ ዛሬ ላይ ያሉ ሰዎች አይመቻቸውም። በየቀኑ ኢትዮጵያ ውስጥ የምናየው ይሄንን ነው። ወገኖቼ ልነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ ተስፈኞች ስንሆን መልካም ነገር ማየት ስንጀምር የተነሱ ጥያቄዎች እዛ ውስጥ ምላሽ ያገኙ። ለምሳሌ ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄን ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያደርጋል። ላለፉት 1-2 ወር ገደማ 20 ቢሊዮን በወር። ያ ቢቀር ኖሮ ቅድም የተነሳው ጥያቄ ግማሹ ሊመለስ ይችላል። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደው እንደ ተራ ዜና ነው እንደሚሰማው። እንደዛ ነው። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። እውነቴን ነው የምነግራችሁ። ኮሌክቲቭ የሆነ እይታ፣ የተገለጠ እይታ፣ የማየት ብቃት ብዙዎቻችን ጋር ወደን ፈቅደን ስንተው ስንዘል ስናልፍ ስለሚታይ ይሄን ነገር ብናስተካክል እቺ ሀገር ትልቅ እድል አላት። ብንሰራ፣ ብንሮጥ፣ ብንለፋ ውጤት እናመጣለን። አንዳንዱ ጉዳይ ተደጋግሞ የሚነገርበት ምክንያት ከሌላው ዘርፍ የተሻለ ቅድሚያ ስለሚሰጠው አይደለም፣ ካልተነገረ ውጤት ስለማያመጣ ነው። ኢንዱስትሪ የቱሪዝምን ያክል አልተናገርንለትም፣ ምክንያቱም ሳሙና ከተመረተ ገበያ አያጣም። ቱሪዝም ግን በጣም መሸጥ መነገር አለበት። በእኛ ደረጃ ያ ገብቶን ነው የምንናገረው እንጂ ቱሪዝም ከኢንዱስትሪ በልጦብን አይደለም፣ ከስንዴ በልጦብን አይደለም። ስንዴ ስንል ስንዴ ምን ያደርጋል አላችሁ። ከአርት ጋር የተነሳው ጥያቄ ፕሮፌሰር ብርሃኑ ሊመልስ እንደሞከረው ሙከራ አድርገናል። በግልም ሙከራ አድርጌያለሁ። በቂ አይደለም፣ እንሰራበታለን። ግን በቅርቡ እያያችሁ ከሆነ አላቅም የውጭ ሀገር እንግዶች ኢትዮጵያ ሲመጡ ከዚህ ቀደም ከምናደርገው ልምምድ ትንሽ ወጣ ባለ መንገድ ሰርከስ፣ የኢትዮጵያ አርት፣ የኢትዮጵያ ትራዲሽናል ምግቦች ከቀረቡ በኋላ መጨረሻ እንኳን ለሰዎች ስጦታ የምንሰጠው አርት ነው። የፎቶአቸውን በቆዳ የሚሰሩ አንድ ሰው ብቻ እንዳልጠራ ብዬ ነው፣ ብዙዎች ይኖራሉ። አርት ነው የምንሰጠው ለሰዎች። ኢትዮጵያ ውስጥ የሚሰራ ከፍየል ቆዳ እያልን ማለት ነው። አርት እንወዳለን፣ አርት እናደንቃለን። ኢንቨስት ማድረግ ባለብን ልክ አላደረግንም ይሆናል። ቅድም ብርሃኑ እንዳለው ውስንነት ስላለ እናሻሽላለን፣ እንሞክራለን። ግን እንጦጦም እንደተባለው እዛው 6 ኪሎም እንደተባለው ሙከራዎች አሉ። በጣም የሚገርመው ነገር በሚሰራው የጫካ ሳተላይት ከተማ ዋናው እዚህ ከተማ ሆናችሁ የምታዩት ትልቁ ግራንድ ሰርክል ሃል ግማሽ አካሉ የአርት ጋለሪ ነው። እና ቅድም ሲነሳ ይገርመኝ ነበር። እንኳን ለዛሬው ለነገው እንኳን አስበን ጋለሪ እያስቀመጥን ስለሆነ የፍላጎት ጉዳይ አይደለም። አርቲስቶች አስደናቂ ጭንቅላት ያላቸው፣ የመፍጠር ብቃት ያላቸው፣ ልዩ ተሰጥኦ ያላቸው ሰዎች ናቸው። በዛ ልክ ደግሞ ቀበጦች ናቸው። ይሄን ማወቅ አለባችሁ እናንተ። ባህሪያቸው እንደዛ ነው። ኖርማል ሰው የሚመላለስበት መንገድ አይመላለሱም። ኖርማል ሰው የሚያስብበት መንገድ አያስቡም። እነሱ ለመፍጠር፣ እነሱ ለማሰብ፣ እነሱ ለመስራት
አንዳንደኛ ከምንሄድበት መንገድ ወጣ ያለ ኢንቫይሮንመንት ይፈልጋሉ። ያንን ማሟላት ለኢትዮጵያ ቀላል አይደለም። ሶስና በአካል ያየሁሽ ዛሬ ነው። ደስ ብሎኛል እኔም ስላየሁሽ። በጣም የምትገርም ሴት ናት ሶስና። በሰርከስ ላይ በጣም ብዙ ስራ ትሰራለች። ስራዎቿን ያለው የምትገነባውን ነገር እየሄድኩ ያለው አጋጣሚ ሆኖ በአካል አልተገናኘንም። እኔም ደስ ብሎኛል። በስራሽ በጣም ከሚደሰቱ ሰዎች አንዱ ነኝ። ግን ፈጥነሽ ጨርሽ፣ አንቺም አልጨረስሽም ስራው ማለት ነው። የጫካ ሳውዝ ጌት ፊት ለፊት 70-80 ሄክታር መሬት በጣም በድሮ ቋንቋ ቁልፍ የሚባል ኪስ መሬት ሁለቱን ያዋልነው ለኮፊ ሙዚየም እና ለሉሲ ሙዚየም ነው። የኮፊ ሙዚየም ብቻ 20 ሄክታር በላይ ቦታ ነው የሚወስደው። የሉሲ ሙዚየም ያልነው ቅድም ጠያቂው ያነሱትን ዋናው ብሔራዊ ሙዚየም በቂ ቦታ ስለሌለው ለጊዜው ያለውን አድሰን እንስራ ብለን ነው። ግን ዋጋው በጣም ከባድ ስለሆነ ለጊዜው ዲዛይን እና ቦታ አዘጋጅተናል። ስናገኝ ደግሞ በደንብ ቆንጆ ነገር ሰርተን የእናንተን ደስታ እናበዛለን። ግን ቀላል ነገር አይደለም፣ ቀላል ስራ አይደለም። ከጤና ቱሪዝም ጋር ተያይዞ የተነሳው ጥያቄ 100% ከኛ ፍላጎት፣ ከኛ ፖሊሲ፣ ከኛ ሐሳቤ ጋር የሚሄድ ነው። የዋጋን ጉዳይ አንስቷል ወንድሜ። ግን ዋጋ ብቻ አልመስለኝም። ሪሰንትሊ ፓርላማ በነበረኝ ቆይታ አንስቼ ነበር። የኢትዮጵያ ሐኪሞች በጥርስ ጥቂት ሊሆኑ ይችላሉ፣ ግን በጣም ምርጥ ሐኪሞች አሉ። የኢትዮጵያ ሐኪሞች በተለይ ስትሮክን በሚመለከት እነ ዶክተር ወንደሰን ስንት የውጭ ሀገር ዜጋ እንደሚያድኑ ማመን አትችሉም። ብዙ ሙያተኞች አሉ። በአጥንት አንዳንዱ ለማመን ይከብዳል እኮ እጁ ተቆርጦ የተሰበረን ሰው ጠግኖ እጅ የሚቀጥሉች ኢትዮጵያ ውስጥ አሉ። ግን ሐኪሞች አንድ ማወቅ ያለባችሁ ነገር አለ። ኢትዮጵያውያን የኢትዮጵያን ጀግኖች በህይወት ሳሉ ለማድነቅና አብረን ለመስራት አልበቃንም ገና። እኛ የምናደንቀው ሌላ ቦታ ስናይ ነው። ፍሬንድሺፕ ስኩዌር ኬንያ ቢሆን ኖሮ መቀመጫ አልነበረንም። ይሄ ወክዌይ ይሄ ኮሪደር ልማት ሌላ ቦታ ቢሆን ኖሮ ኢትዮጵያውያን ብርቶች ነበር። እዚህ ሲሆን ግን ብዙ አይም የጎደለ አይሞላም፣ አያደንቅም፣ አያበረታታም። በአንጻሩ እንዲህ ስንገናኝ በጥያቄ ያጣድፈናል። እና በሕክምናው ዘርፍ 100% ያልከው ትክክል ነው። ግን ዋጋ ብቻ ሙያ ብቻ በቂ አይደለም። የኛ የሕክምና ጣቢያዎች የሕክምና ሆስፒታሎች ለበሽተኛ አይሆኑም። በቀላል ቋንቋ ለበሽተኛ አይሆኑም። በሽተኛ ቅድም አርቲስት እንዳልኩት ነጭናጫ ነው እና ሽታው አካባቢው አይመችም። ይሄን በግልጽ ማወቅና መስራት አለብን። ለዚያ ነው ለማደስ ለማሻሻል እንሞክረው። ለምሳሌ ጫካ ከሙዚየሙ ቀጥሎ አንድ በዓለም አቀፍ ደረጃ ትልቅ የሚባል ሆስፒታል ሰርተን ወደ ውጭ የሚወጡ ሰዎች እናስቀር ብለን ዲዛይን ሰርተን ጨረታ ስናወጣ ለቤቱ ግንባታ ብቻ $300 ሚሊዮን ጠየቁ። ለቤቱ ግንባታ ብቻ። እቃውን ደግሞ አስቡት። ያ ሆስፒታል ቢሰራ ልክ እንደ ክሊቭላንድ እንደሚባለው ደረጃ ነው። ሰው ውጭ ሀገር ሄዶ ከመታከም ይድናል። ግን ገንዘቡ ኢኒሺያል ኢንቨስትመንቱ ግን ቀላል አይደለም። ያም ሆኖ እሱንም እንሰራዋለን። እያሻሻልን ለመሄድ እንሞክራለን። የግል ሆስፒታል ጤና ጣቢያ ካልተጋነነ 20 ወይም 30 ቦታ አዲስ አበባ ውስጥ ባለፉት 2-3 ዓመታት ሄጃለሁ። አያቸዋለሁ። በሽተኛ ጠይቃለሁ። መሬት ካነሰ ባካችሁ ጨምሩላቸው ላለሁ፣ ዲዩቲ ፍሪ ከሆነ ባካችሁ ላለሁ እሞክራለሁ። ግን ያልሞላልኝ እጅ ነው። ያየሁትን ነገር በሙሉ እዛው እየፈታው ለመሄድ የአቅም ውስንነት ስላለ እንጂ በሜዲካል ሴክተር የፕራይቬት ሴክተሩ ጠንክሮ የኛ ሐኪሞች ከሚሰደዱ ቦታ ኖሯቸው ሆስፒታል ኖሯቸው ቢሰሩ ያ ቀዳሚ ፍላጎቴ ነው። በቅርቡም በነበረኝ የሚዲያ ኤንጌጅመንት ሰምታችሁ ከሆነ አላቅም ለአንድ መድኃኒት አምራች ኩባንያ ብድር አልተሰጠም ብዬ እንዴት ብስጭት እንዳው ሰምታችኋል። እና ጤና በጣም ክሪቲካል ነገር። ጤናና ሰላም ካልጎደለ አይታወቅም። ሲጎል ግን የጎደለባቸው ያውቁታል። ያን ቀድሞ ኢንቨስት ማድረግ የመንግስት መሻት እንደሆነና ሐሳብህ ከኛ ጋር ይሄዳል። ጽዳት አንደኛ፣ ሁለተኛ ሰርቪስ
መድኃኒት የለም ግን አይዞ ብሎ ስቆ የሚሸኝ ሐኪም ካለ ግማሽ ፈውስ ነው። ምናልባት የጎደለ ነገር አለ፣ አልጋ የለም ግን በተቀመጠበት በሽተኛውን አይታ አንድ ነርስ አይዞ ውሃ አመጣልሃለሁ ካለችው ከሳቀች ቀላል ነገር አይደለም። እኛ ደግሞ ሲፈጥረን ስቀን ማስተናገድ አይሆንልንም። ታውቃላችሁ፣ ሰርቪስ፣ ጽዳት ብታዩ ጥሩ ነው። ሐኪሞች ፕራይስ ብቻ በቂ አይደለም። ፕራይስ ትክክል ነው፣ ኮምፒት እናደርግበታለን። ብዙ ኢንቨስት ማድረግ አለብን። የፕራይቬት ሴክተሩ የጀመረው ነገር አስደሳች ነው። ብትበረቱ የምናስበውን ነገር በዚያ ሴክተር ኢትዮጵያ ውስጥ ማምጣት እንችላለን ብዬ አስባለሁ። አካል ጉዳተኞች በሚመለከት እውነት ነው እንሞክራለን። ነገር ግን ለምሳሌ መነጽር በኤአይ የተደገፈ እኔ ራሴ በጣም ብዙ ለምኛ ያመጣኋቸው አሉ። ፈርስት ሌዲ ዊልቸር በጣም ብዙ ለምና ታመጣለች። ቅድም የተነሳው የአጥንት መገጣጠሚያ ሆስፒታል ዘሆል ሪሶርሱን ለምንን ያመጣ ነው። በመንግስት በጀት አይደለም። ሄደን አይተን ትክክል ስላልሆነ በሚል መሰረተ ልማት ላይ እኛ የምንገነባቸው ሁሉም ተቋማት የአካል ጉዳተኞችን ታሳቢ እንዲያደርጉ ጥረት ይደረጋል፣ መንገድ ጨምሮ ለዓይነ ስውራንም ለሌሎቹም። ነገር ግን ካለው ፍላጎት አንጻር በቂ ስላልሆነ እንሰራበታለን። ለምሳሌ የመጀመሪያውን የኢትዮጵያ ዳውን ሲንድረም ሃይ ስኩል የተሰራው በመደመር መጽሐፍ ነው። የዳውን ሲንድረም ሃይ ስኩል በመንግስት ስላልቻል በግል ከግል ፋውንዴሽን ጋር ከዲቦራ ፋውንዴሽን ጋር ለገጣፎ የገነባን እኛ ነን። ሁለተኛ የብላይንድ ስኩል ቅድም በተደጋጋሚ ያነሱት አዲስ አበባ ያለው ብላይንድ ስኩል አንዱ ካላጋነንኩት 30 ሃይ ስኩል ይሰራል። 30 በጣም ኤክስፔንሲቭ ነው። አንድ የብላይንድ ሃይ ስኩል መገንባትና አንድ ኖርማል ሃይ ስኩል መገንባት አንድ እናየው አይደለም። መመገቢያው፣ ማደሪያው፣ መማሪያ ክፍሉ እዛው ጤና ጣቢያ ያለው ሃይ ስኩሉ ትንሽ ውድ ነው። እቃው ውድ ነው። የተሰራበት መንገድ ውድ ነው። ለምንን አብዛኛውን የጎደለው ሞልተን ተሞክሯል። አሁን ተጨማሪ 4-5 ፈርስት ሌዲ ኦፊስ ለመገንባት በምስራቅ፣ በምዕራብ፣ በሰሜን ተጀምሯል። በተለይ ጎንደሩ እየተፋጠነ ነው ያለው። የብላይንድ ስኩልም እንዲሁ ተሞክሯል። ምናልባት ከስራ ቅጥር ጋር ተያይዞ የሞከርንባቸው ቦታዎች አሉ፣ መልሰን እንፈትሻለን። ለምሳሌ በቅርቡ በኢሚግሬሽን ኦፊስ ስትወጡ ስትገቡ ፓስፖርት የሚቀበሏችሁ ሰዎች ኦቲስቲክ ኔቸር ያላቸው ቢሆኑ ይሻላል ተብሎ በተለያየ መንገድ አካል ጉዳት ያለባቸው ሰዎች ለማስገባት እንደተሞከረ አውቃለሁ። እኔም ፕሮሰስ ስለማቀው ግን የሚጎል ነገር ካለ እናያለን። ኦቲዝም ላይ ኦቲስቲክ ሰዎች ማለት በሽተኞች ማለት አይደለም። ኦቲስቲክ ሰዎች ከኖርማል ሰው በተለየ የመፍጠር አቅም ያላቸውም ሰዎች ማለት ነው። ኦቲስቲክ ሰዎች ዓለም ላይ የተፈጠረውን አብዛኛውን ትላልቅ ነገር የፈጠሩ ሰዎች ማለት ናቸው። ግን እነሱን ተረድተን እነሱን አግዘን ከነሱ ጋር ኖረን እነሱን አስተምረን የነሱን መሻት ለመመለስ እንዳነሳችሁት በትምህርትም በጤናም በመንግስት ቤትም ገና ብዙ ስራ ይጠበቅብናል። ሙከራዎቻችንን ግን ከተገነዘባችሁ በቂ ነው። ሌላውን ኃላፊነት ወስደን ለማከል ለመስራት እንሞክራለን። ምንም እንዳልሰራን ብቻ እንዳታስቡ ነው። አብዛኛው ነገር በልመና ነው የሚሰራው። ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት ለምነው የቱሪዝም መዳረሻ ይሰራሉ? እኔም ግራ ይገባኛል። ባይዞ ለምን እንደሚሰሩ ሰውየው። ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት መጽሐፍ ሽጠው ትምህርት ቤት ይገነባሉ? ኢትዮጵያ ያለችበትን የችግር አረንቋ የማይረዱ ድንገት ቡና ሲያምራቸው ስታርባክስ ሮጠው ማኪያቶ ግራብ ማድረግ የሚችሉ ሰዎች ዓለም ሁሉ እንደዛ ይመስላቸዋል። በመንግስት በጀት ብቻ ሳይሆን ለምነንም ተለቅተንም ሰርተን ገና ነው። ለምንድን ነው ጠቅላይ ሚኒስትሩ ዓይነ ስውራን አካል ጉዳተኛ ወይም አዛውንቶች በበዓል ቀን ምግብ የሚያበሉት? እዚህ ያላችሁ መመገብ የምትችሉ ሰዎች እሳቸውን አይታችሁ እንድትመግቡ ጭምር ነው። ቢኮዝ በዚያ መመገብ ስርዓት ውስጥ 1000፣ 10000፣ 50000 ሰው በዛች ዕለት
በልቶ ካደረ ለኢትዮጵያ መንግስት ለኢትዮጵያ ሕዝብ ትልቅ በረከት ስለሆነ ነው። በሚታይም በማይታይም መንገድ እነዚያን ስራዎች ማየት ያለብን በዛው ሰዓት ባላቸው ውጤት ብቻ አይደለም፣ በሰው ባህል ውስጥ ልምምድ ውስጥ የሚያመጡትን ፖዚቲቭ ኢምፓክት ማየት ያስፈልጋል። መቄዶንያ በጣም ጥሩ ስራ የምትሰሩት፣ በርቱ፣ መስፋታችሁም ጥሩ ነው። እኔ ደግሜ ያልመጣሁት ስራችሁን በጣም በቅርበት እሰማለሁ፣ ከታተላለሁ። ነገር ግን ብዙ ሰዎች ስለሚመጡ ብዙ ስለምትታዩ ብዙም ስለ ሚዲያም ችግር ስለሌለባችሁ የማይታዩትን ባይ ለማለት ነው እንጂ እናንተን ስራ በጣም ነው የማደንቀው። እንድትበረቱም ፈልጋለሁ። ወደፊት ደግሞ ጊዜው ሲመች እናንተንም አገኛለሁ። ሌሎች የኛን ሴክተር ብታገኝ የኛን ሴክተር እንጌጅ ብታደርግ ያላችሁ አላችሁ። በተቻለ መጠን ያው መገመት ትችላላችሁ ያለንበትን ነገር። በተቻለ መጠን እንገናኛለን። እንዲህ ባለው መድረክ የምትጠይቁትን የምትናገሩትን እየሰማን ለማድረግ ለማስተካከል እንሞክራለን። በእናንተ በኩል ወይም መላው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ግን አንደኛ ኢትዮጵያ እየተሰራች ነው። ሁለተኛ ኢትዮጵያን ከሰፈር ጨዋታ እናውጣት። በሰፈር ጨዋታ ስንያዝ ትክክለኛው ቦታችን የሚያስከትላቸውን ጣጣዎች መከላከል የማንችል እንዳንሆን ብዙ አልባሌ ጨዋታዎች እንጫወታለን። አልባሌ ተራ ጨዋታዎች። እቺ ሀገር ቦታዋ አሁን ያለችበት አይደለም። በአፍሪካ ሁለተኛው ፖፑሌሽን ያላት ሀገር ናት። ዜርፎር አፍሪካ ውስጥ ብዙም ሊያስፈራ የሚገባ ኃይል የለም ማለት ነው። ወደዛ ለመሄድ ብዙ የቤት ስራዎች አሉብን። ብዙ የሚሰሩ ስራዎች አሉ። ዘርዝሬ የማልጨርሳቸው ሙከራዎች አሉ። ብዙ ደግሞ ያልተሰሩ ስራዎች አሉ። ኢትዮጵያውያን ግድ የላችሁም። አሁን ያለው ትውልድ ኦልሬዲ ጠፍቷል። የደህንነት ሽልማት የተሸለመ ትውልድ ነው። ያ እንዳይሸጋገር ራሳችሁን ክዳችሁ ራሳችንን ክደን ለልጆቻችን እንስራ። ያንን ካደረግን ቢያንስ ኢትዮጵያ በታሪክ ውስጥ በይመጥናት ቦታ የምትጫወት ሀገር ትሆናለች። አሁን እያያችሁ ነው። የተሰናዱ የተዘጋጁ የበረቱ ሀገራት እንዴት ብለው ጥቅማቸውን እንደሚያስከብሩ፣ ያልተዘጋጁ ሀገራት እንዴት እንደሚንኮታኮቱ ሳይነኩ የሚጋጩት ሌሎች ሳይነኩ የሚንኮታኮቱበት ዋናው ምክንያት ዝግጅት ነው። ለምሳሌ በምግብ ራስ እንቻል በበጋ ስንዴ እናምርት ባንል ኖሮና ዩኤስኤድ ሲቆም ምን ሆን ነበር? የነዳጅ መኪና እናቁም ኤሌክትሪክ የሚያስፈልገን ብለን ስንጀምር ታውቁታላችሁ። ይሄንበትን መንገድ መጀመሪያ ሰልባጅ መኪና አይገባም ኢትዮጵያ ሲባል የሰልባጅ ነጋዴዎች በጣም ተቆጡ። ቀጥሎ የፊውል መኪና አይገባም ሲባል እንደዚሁ ተቆጡ። ተቆጥቶም አላበቁም። ብዙውን ኮራፕት እያደረጉ ሲስተሙን እያበላሹ ያስገባሉ። እዳው ግን እንደምታዩት ነው። ቀድመን ብንዘጋጅ ቀድመን ብንሰራ አርቲፊሻል ኢንተለጀንስ የምንለው በኒውክሌር ዘርፍ የምንለው ለኛ አይደለም ለልጆቻችን ነው። አሁን ፋውንዴሽን ብናስቀምጥ ይሄ ቋንቋ ይቀየራል። ለምሳሌ እዛ ካሉ አርቲስቶች አንድ ሁለት ሶስቱ በዓለም እንደምናውቃቸው አርቲስቶች ቢሆኑ እና በድንገት መጥተው ተቀምጠው እዚህ አሁን ኦቲስቲክ ላይ ትምህርት ቤት የለንም መጽሐፍ የለንም እንደዚህ የለንም ሲባል እጃቸውን አውጥተው ግድ የለም ስንት ያስፈልጋቸዋል 20 ሚሊዮን ነው እኔ ያግዛቸዋለሁ ይሉ ነበር። ምን ቢሆኑ ብናበቃቸው። እንደዛ አይነት ትውልድ እንዲፈጠር ከፈለጋችሁ አሁን እርሱት። እኛ ከችግር ቋንቋ ልንወጣ አንችልም። በጣም ብዙ ጣጣ አለብን። ያን ተሸክመን አሸንፈን ለልጆቻችን ብንሰራ ግን መልካም ውጤት ቢያንስ እነሱ እንዲያው ማድረግ የምንችል ይመስለኛል። ሲጠቀለል ክቡር ፕሮፌሰር ብርሃኑ ነጋ በትምህርት ዘርፍ ከሀ እስከ ፐ የተጀመረው ሙከራ ጥረት እየተገኘ ያለው ውጤት ያስደንቃል። ይሄ ውጤት አንድ የተቃዋሚ ፓርቲ አመራር ሲመራ ደግሞ የበለጠ ያስደንቃል።
ልክ እንደዚህ እንዳንተ ኢትዮጵያን ወደው የኢትዮጵያን ፖሊሲ ተቀብለው ኢትዮጵያን በማገልገል ምርታ የሚያመጡ ሰዎች በስተው አንድ ፓርቲ አጌንስት አንድ ከሚታይ አንድ ሶስት የምናይበት ግን ሁሉም ለአንድ ዓላማ ለአንድ ሀገር እጃቸውን አጽድተው የሚሰሩበትን መንገድ ለመፍጠር ብንጥር ጥሩ ነው። ቲፎዞነታችን ለጥፋት ብቻ ባይሆን ልማት ስናይ መልካም ነገር ስናይ ማድነቅ የምንችል ቢሆን ብንተባበር ይበልጥ አዋጭ ይሆናል ብዬ አስባለሁ። ለመንግስት ሹመኞች የመጨረሻ መልእክቴ እንደዚህ ያለው መድረክ በጣም ጠቃሚ ነው። አንዳንዶች ስራዎቻችሁን አድንቀዋል፣ የጎደለ ጠይቀዋል። በተቋሞቻችሁ እቅድ ውስጥ አስገብታችሁ በጀት ካለ በበጀት ከሌለ ለምናችሁ ማገዝ እንዲህ ባለው መድረክ ጊዜ ውስጥ የተስተካከለ ምስጋና የሚያሰጥ ነገር ነው። ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። ለተሰራው አከብራለሁ፣ ለጎደለው ደግሞ በጋራ እንድንሰራ ጥሪ አቀርባለሁ። አመሰግናለሁ።